ጾማችን፣ ጸሎታችን፣ ጉባኤያችን፣ ንስሐችን የህይወት ለውጥ እንዲያመጣ ነው የሚያስፈልገው። ሲበሉ ሲጠጡ ሲያገቡና ሲጋቡ ኖሩ እንጂ እግዚአብሔር እንዳላቸው ንስሐ ሲገቡ አልተገኙ። ሰይጣን በጣም ጨካኝ ነው። ይሁዳ እንኳን ሲጸጸት ክርስቶስን እንዳያገኘው ክርስቶስን እንዳይፈልገው ታንቆ እንዲሞት እኮ ነው ያመቻቸው። እስራኤላውያን ለምንድን ነው እግዚአብሔርን ሳያገኙት የቀሩት ካላችሁኝ ለሚናገረው እምቢ ስላሉ ነው ወገኖች። ያ በቀኝ የተሰቀለው ወንበዴ ክርስቶስን ያመነው ያገኘው መስቀል ላይ ሆኖ ነው። የደከምነው ድካም ከምክንያት ባለፈ የወጣነው መውጣት የወረድነውን መውረድ እግዚአብሔር ያየዋ። አንዳንድ ቃላት በጉባኤያት እንኳን ሲነገሩ ምን መዓት ይጠሩብናል ባዮች አሉ ፈሪዎች። እግዚአብሔር ከጠላበት ትተዋለህ ወይ? እግዚአብሔር አይሆንም ካለሽ እሺ ትይዋለሽ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔርን የማግኘት ጉዞ በዚህች ምሽት እንድንማርበት የመረጥኩት ርዕስ ነው። እግዚአብሔርን እንዴት በምን መንገድ ላግኘው የምትል ክርስቲያናዊት ነፍስ እነዚህን መንገዶች ከብዙ በጥቂቱ መጓዝ ያስፈልጋታል። እግዚአብሔር በየትኛው መንገድ ብንጓዝ እናገኘዋለን? እግዚአብሔርን የመፈለግ መንገድ ምን ይመስላል? እነሱን በጥቂቱ የሚያሳይ ሐሳብ ነው የማነሳው። እግዚአብሔርን የሚፈልጉ እግዚአብሔር እንዲሰማቸው የሚፈልጉ በዚህ ዓለም ካለው ጥፋት ማምለጥ በዚህ ከሚኮነነው ዓለም ጋር እንዳይኮነኑ የሚፈልጉ ሰዎች የመጀመሪያ የሚያደርጉት እግዚአብሔርን ያምኑታል። ደግሞ አለው የተወደዳችሁ ክርስቲያኖች የእውነተኛ የእግዚአብሔር ፍቅር መገለጫ እግዚአብሔርን ማመን፣ የእውነተኛ የእምነት መገለጫ ደግሞ እግዚአብሔርን መታዘዝ ነው። የሚወዱ የሚያፈቅሩ ሰዎች ስለሚወዱትና ስለሚያፈቅሩት ይታዘዛሉ። እግዚአብሔርን እወዳለሁ ልዑልንም እፈልጋለሁ እሱን ማግኘት ዓላማዬ ነው የምትል ነፍስ በእርግጠኝነት እግዚአብሔር የሚላትን ታምናለች፣ ላላት ነገር ደግሞ ትታዘዛለች። ለዚህ ነው የሚያምን ሰው ይታዘዛል፣ የሚያፈቅር ሰው ደግሞ ያምናል። በእግዚአብሔር ሰዎችና የእግዚአብሔር ባልሆኑ ሰዎች መካከል ያለው ልዩነት ይሄ ነው ወገኖቼ። እግዚአብሔርን የሚያገኙት ሰዎች ወይም እግዚአብሔርን ያገኙት ሰዎች አይነተኛ መለያቸው እግዚአብሔር ላላቸው ነገር መታዘዛቸው ነው ወገኖቼ። እግዚአብሔርን እንደምንፈልግ አምናለሁ። እግዚአብሔርን ፈልጋችሁ እንደመጣችሁ አውቃለሁ። እግዚአብሔር የሚገኘው ግን በሚታዘዙ ሰዎች ልብ ውስጥ ነው ወገኖቼ። እግዚአብሔር ማደሪያ የሚያደርገው እንዲያድርባቸው በሚታዘዙ ሰዎች ሕይወት ውስጥ ነው ወገኖቼ። የኖህ ዘመን ሰዎችና ኖህ ፍጹም የተለያዩት ኖህ የታዘዘውን በማድረጉ ነው ወገኖቼ። ኖህ እግዚአብሔርን ያገኘው፣ ኖህ እግዚአብሔርን ያስተናገደው፣ ኖህ ከጥፋት ያመለጠው፣ ለኖህ እግዚአብሔር መሸሸጊያ የሰጠው፣ ኖህ የተጠለለው የታዘዘውን ሁሉ አደረገ ስለተባለ ነው ወገኖቼ። እግዚአብሔር ያላትን የምትሰማ ነፍስ፣ እግዚአብሔር ላላት ነገር የምትታዘዝ ክርስቲያን እግዚአብሔር መጠለያዋ፣ እግዚአብሔር መሸሸጊያዋ፣ እግዚአብሔር መደበቂያዋ፣ እግዚአብሔር መከራ ማምለጫዋ፣ እግዚአብሔር ወጀብ መሻገሪያዋ፣ እግዚአብሔር ከመከራ መዳኛዋ ይሆናል ወገኖቼ። የእግዚአብሔር ቃል እንዲህ ይላል፣ ኖህም የታዘዘውን አደረገ ይላል። ኖህ እግዚአብሔርን በምን አገኘው ካላችሁኝ በመታዘዝ አገኘው ወገኖቼ። እግዚአብሔርን ማግኘት እንፈልጋለን። እንግዲያውስ እግዚአብሔር የሚገኘው የሚነግረንን በማመን ያመነውን ደግሞ በመታዘዝ በማረጋገጥ ነው ወገኖቼ። እግዚአብሔር የሚገኘው ኖህ የታዘዘውን ሁሉ በማድረጉ ከዚያ ሁሉ ጥፋት ሲድን እግዚአብሔር የነገራቸውን ለማመን የዘገዩት ደግሞ እንዴት ባለ ጥፋት እንደጠፉ ታውቃላችሁ። ሲበሉ ሲጠጡ ሲያገቡና ሲጋቡ ኖሩ እንጂ እግዚአብሔር እንዳላቸው ንስሐ ሲገቡ አልተገኙ። ስለዚህ ከቅጣት ስር ወደቁ። ስለዚህ በጥፋት ውስጥ ቅጣትን አገኙ። እግዚአብሔርን አላገኙትም፣ ቅጣቱን ግን አግኝተዋል። የእግዚአብሔርን ጸጋ አላገኙም፣ የእግዚአብሔርን መከራ ግን አግኝተዋል። ለምን ካላችሁኝ የታዘዙትን ሁሉ አላደረጉ። እነዚህ ሰዎች ብቻ አይደሉ። በሎጥና በሰዶም ሰዎች መካከል ያለው ልዩነት ይሄ ነው ወገኖቼ። የሰዶም ሰዎች ግን አፌዙበት የሚል ቃል ተጽፏል ወገኖቼ። ለእግዚአብሔር ቃል ከመታዘዝ ይልቅ ፌዝን የቀደማቸው ወገኖቼ።
ፌዘኞች ሳይቀጡ አይቀሩም። ቅጣትን ሳታመጣ የምታልፍ ኃጢአት የለችም ወገኖቼ። አፌዙበት ነው የሚለው። እግዚአብሔር የተናገረውን ሲነግራቸው ቀለዱበት ወገኖቼ። ፌዘኞች ሳይቀጡ አይቀሩም። ቸልተኞች ሳይቀጡ አይቀሩም። የእግዚአብሔርን ትእዛዛት እንደ ዋዛ ማለፍ የሚፈልጉ የእግዚአብሔርን ልምጭ ሳይቀምሱ አይቀሩም። እዩዋቸው፣ አፌዙበት ነው እኮ የሚለው። ኃጢአት ጥሟቸዋል። እነዚህ ሰዎች መላቀቅ አቅቷቸዋል። የእግዚአብሔርን ትእዛዝ ከመያዝ ይልቅ ኃጢአትን ግጥም አድርገው ይዘዋል። በዚህ ምክንያት ወደ አስደናቂ ቅጣት ቀርበዋል ወገኖቼ። ለምን? ከማመን ከመታዘዝ ይልቅ ፌዝን የቀደማቸው ወገኖቼ። ፌዘኞች ብቻ ነው የሆኑት። ለዚህ ነው ወገኖቼ በዚህ ብርቱ ቅጣት ውስጥ የወደቁት። እግዚአብሔርን ያላገኙ እጅግ የሚደንቋችሁን እነዛ ግራና ቀኛቸውን የማያውቁትን የነነዌን ሰዎች ላስታውሳችሁ ወገኖቼ። የነነዌ ሰዎች እንዴት እግዚአብሔርን አገኙት ካላችሁኝ አንድ አስደናቂ የእግዚአብሔር ቃል ተጽፏል። ትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ የነነዌ ሰዎች እግዚአብሔርን አመኑ ይላል። የተወደዳችሁ ክርስቲያኖች፣ እግዚአብሔርን የማግኘት ጉዞ የሚጀምረው የተናገራቸውን በማመን ነው ወገኖቼ። የነነዌ ሰዎች ግን እግዚአብሔር የነገራቸውን አመኑ። የሚናገረንን ስናምን ነው ጉዞ የምንጀምረው የእግዚአብሔርን ፍለጋ። እግዚአብሔርን በማግኘት የሚጠናቀቅ ጉዞ የሚጀምረው እግዚአብሔር የነገረንን ከማመን ነው። እግዚአብሔር የተናገረው እውነት ነው፣ እግዚአብሔር ያለውን ያደርጋል ከማለት ነው የሚጀምረው። እስራኤላውያን ለምንድን ነው እግዚአብሔርን ሳያገኙት የቀሩት ካላችሁኝ ለሚናገረው እምቢ ስላሉ ነው ወገኖቼ። ለሚናገረው እምቢ እንዳትሉ ተጠንቀቁ ያለው ቅዱስ ጳውሎስ እኮ ለዚህ ነው ወገኖቼ። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። እግዚአብሔር የሚነግረን ቃል የምንሰማው ቃል በእምነት ከኛ ጋር ካልተዋሃደ ወገኖቼ አይጠቅመንም። እግዚአብሔርን ሳናገኘው እንቀራለን። እስራኤል በምድረ በዳ ለምን ቀሩ? የታሰበላቸው ሳይደርሱ ለምን ተንጠባጥበው በምድረ በዳ ረገፉ? ተወደዳችሁ ክርስቲያኖች፣ በእምነት የተናገራቸውን ቃል አልታዘዙ። እንዲህ ይላል እግዚአብሔር ቃል፣ ባለመታዘዛቸው ጠንቅ ስላልገቡ ይላል። ለምን እግዚአብሔርን አላገኙትም? የሚናገራቸውን አላመኑ፣ ስላልተዋሃዳቸው አልጠቀማቸውም። ባለመታዘዛቸው ጠንቅ አልገቡም ወገኖቼ። እነዚህ እስራኤላውያን ባለመታዘዛቸው ጠንቅ አልገቡም ተብሎ ነው የተጻፈው። የተወደዳችሁ ክርስቲያኖች፣ እግዚአብሔርን ማግኘት ጉዞ የምትጀምር ነፍስ ከመታዘዝ አፈቅረዋለሁ ያለችውን ታምነዋለች። የሚናገራትን ትቀበላለች። ለተናገራት ነገር ትታዘዛለች። የታዘዙ ሰዎች ደግሞ እግዚአብሔርን ያገኙታል ወገኖቼ። ምክንያተኞች አይሆኑም። እግዚአብሔርን ስለሚፈልጉት የጉዟቸው ቀዳሚ ዓላማ እግዚአብሔርን ማግኘት ስለሆነ ምክንያት ሲፈጥሩ አይኖሩም ወገኖቼ። እርሱ ያለውበትን ሁኔታ ያውቃል። እግዚአብሔር ያፌን አይደለም የልቤን ያውቃል። ሰው እንደሆነው ነው የሆንኩት፣ እኔ ከሰው ተለይቼ ምን ልሆን እችላለሁ እያለች ምክንያት አትደረድርም። እግዚአብሔር የነገራትን ታምናለች ወገኖቼ። እኔ ከሰው የተለየ ምን ሰራው? አሁን ከዚህ የበለጠ ምን መከራ ሊደርስብኝ ነው እያለች ምክንያት ስትደረድር አትኖርም። የታዘዘችውን ታደርጋለች ወገኖቼ። እግዚአብሔርን ማግኘት የምትፈልግ ነፍስ እንደዚህ ነው የምትኖረው ወገኖቼ። ታምናለች፣ የተናገራትን ሁሉ ታምናለች። ማመኗን በመታዘዝ ታረጋግጣለች። በዚህ ምክንያት እግዚአብሔርን የማግኘት ጉዞዋን ትጀምራለች ወገኖቼ። ያ በቀኝ የተሰቀለው ወንበዴ ክርስቶስን ያመነው ያገኘው መስቀል ላይ ሆኖ ነው። ብዙ ምክንያት መደርደር ይችላል ወገኖቼ። መስቀል ምን ይመቻል? ጅራፍ ምን ይመቻል? ችንካሩ ምን ይመቻል? እየሞትኩ ነው፣ ከዚህ በኋላ ይህ ሰው ምን ሊያደርግልኝ ነው እያለ ብዙ ምክንያቶችን መደርደር እኮ ይችላል። ግን አይደለም። ዓለም ሁሉ የጠላውን ወደደው፣ ዓለም ሁሉ የካደውን አመነው። እየሞተ እየተሰቃየ ምንም አይነት ነገር ሊያደርግለት እንደማይችል የሚታሰብ ሰው ቢሆንም ግን አመነው። አያችሁ፣ ለምክንያት ቅርብ የሆኑ ሰዎች እንኳ ምክንያት እየሰጡ እግዚአብሔርን ከማግኘት ወደ ኋላ ላሉ ምእመናን። እኛ እኮ መስቀል ላይ አይደለም ያለ ነው፣ መሬት ላይ ነው። እኛ እኮ ስቃይ ላይ አይደለም ያለ ነው፣ ከስቃይ ወዲህ በመለስን ያለ ነው። እኛ እኮ በሞት ጣር መካከል አይደለም ያለ ነው። እኛ ለመኖር እኮ እየተጣጣርን ያለ ነው። እንዲህ ያለው ሰው ምክንያት ካልደረደረ፣ እንዲህ ያለው ሰው አምኖ ለመታዘዝ ከቀረበ፣ የተወደዳችሁ ክርስቲያኖች፣ እንዲህ ያለው ሰው ባለቀ ሰዓት እግዚአብሔርን ካገኘ፣ የኛን ሰዓት፣ የኛን አኗኗር፣ የኛን ሁኔታ፣ የኛን የተመቻቸ ድል ተመልከቱ። ታዲያ እንደኛ አይነት እግዚአብሔርን ሳያገኝ ቢቀር እንደምን ያለ ፍርድ እንደምንፈረድ ይወቅ። እንዴት ወደዳችሁ ክርስቲያኖች፣ ታስታውሳላችሁ? ያ አጭር የነበረው ዘኬዎስ ክርስቶስን ላለማግኘት እኮ ብዙ ምክንያት እኮ ሊያቀርብ ይችላል። ቁመቴ አጭር ነው፣
ህዝቡ ረዣዥም ነው፣ እኔ ለማየት አልችልም። ወገኖቼ ክርስቶስን ላለማግኘት ክርስቶስን ላለማየት በጣም በቂ ምክንያት ነበረው። እጅግ በጣም በቂ ያሳማኝ ምክንያት ነበረው። ምን ላደርግ እችላለሁ? የአቅሜን ያክል ሞክሬያለሁ። በዚህ መለሎ ህዝብ መካከል እኔ ክርስቶስን ማግኘት እኔ ምንድን ነኝ አላለም። ምክንያት ሲደረድር መኖር ይችላል። አንዳች ምክንያት አላቀረበም። እግዚአብሔርን ለማግኘት እግዚአብሔርን በቤቱ ለማስተናገድ የቀረበ ሰው የሆነው ምክንያቶቹን ሁሉ ረግጦ ነው ወገኖቼ። ወደ ላይ ወደ ዛፉ ወጥቶ ለማየት የጣረውን ጥረት የተወደደ መድኃኒታችን ልቡን አየለት ወገኖቼ። የደከምነው ድካም ከምክንያት ባለፈ የወጣነው መውጣት የወረድነውን መውረድ እግዚአብሔር ያየዋ። ውረድ፣ በአንተ ቤት ገባ ዘንድ ይገባኛል፣ ዛሬ መዳን ለዚህ ቤት ሆኗል ብሎ ያበሰረው ክርስቶስን ያገኘው ፍለጋው በማግኘት የተጠናቀቀው የተወደዳችሁ ክርስቲያኖች ምክንያት ከመደርደር ይልቅ ዋጋ መክፈል ሲጀምር ነው ወገኖቼ። ምክንያት ሊደረድር ይችላል። አያችሁ፣ እግዚአብሔርን ለማግኘት የምትጓዝ ነፍስ በመታዘዝ ትኖራለች እንጂ ምክንያት በመደርደር አትኖርም ወገኖቼ። እነዛን የታመመ ሰው ይዘው የመጡትን ማርቆስ ወንጌል ምዕራፍ 2 የተጻፉትን ደግሞ ተመልክቷቸው። በሩ ተጨናንቋል። ክርስቶስ ቤት ውስጥ ብዙ ሕዝብ አጨናንቆታል። ማለፍ አይቻልም። በቃሬዛ በሽተኛ ይዘው መጥተዋል። በሽተኛቸውን ይዘው ለመመለስ አልከጀሉ። በቂ ምክንያት ማቅረብ ይችላሉ። በሩ ተጨናንቋል። ሰው ሞልቶታል። ክርስቶስን በስራ ተጠምዷል። እኛ እንዴት አድርገን እዚህ ውስጥ መግባት እንችላለን? በሩ ዝግ ነው፣ ወረፋው በስቷል አላሉም? የተወደዳችሁ ክርስቲያኖች ጣራውን ነድለው በሽተኛውን ክርስቶስ እግር ስር አስቀምጠውታል። አያችሁ፣ ምክንያት አቅርበው ለመሄድ የተመቻቸ እድል ኖሯቸው እንኳን ምክንያት ሲያቀርቡ አታገኟቸውም። ከምክንያት በላይ ይሆናሉ። እግዚአብሔርን የምትፈልግ ነፍስ የትኛው ምክንያት አያስቆማትም። የትኛውም ችግር ከእግዚአብሔር በላይ አይበልጥባትም። ስለዚህ ምን ታረጋለች? ምክንያቷን ትረግጣለች። ምክንያቷን ተሻግራ እግዚአብሔርን ፍለጋ ትገሰግሳለች። በሙሉ ተመልከቷቸው፣ እግዚአብሔርን ፍለጋ ነው የገሰገሱት። ምክንያት አንዳች ነገር ሳይዛቸው ክርስቶስን በማግኘት ነው ያጠናቀቁት። እንዴ ቅዱስ ዮሴፍንም ተመልከቱ። ለሀገሩ ባዳ ለሰው እንግዳ ነው። እጅግ ከባድ በሆነ ሕይወት ውስጥ ይኖራል። እኔ ምን አረጋለሁ? እግዚአብሔር ትቶኛል፣ ቃል ኪዳኔንም ረስቶታል። ለሀገሩ ባዳ ለሰው እንግዳ ነኝ፣ እግዚአብሔር ያለኝን ሁሉ ትቶታል፣ እንደውም ረስቶኛል ቢል ያዋጣው ነበር ወገኖቼ። ግን አላለም። በጣም የሚደንቃችሁ እነዚህን ሁሉ ምክንያት ለማቅረብ የቀረበና የተገባ ሰው ይመስላል። ግን እግዚአብሔርን ያገኘው ምክንያቶቹን ሁሉ ትቶ ነው ወገኖቼ። ከምክንያቶቹ በላይ ለተባለው ነገር ታዞ ነው ወገኖቼ። አያችሁ፣ እግዚአብሔርን የምታገኝ ነፍስ ከምክንያቶች በላይ መታዘዟን ታስቀድማለች። ሁሉንም ተመልከቷቸው። እግዚአብሔርን ሳያገኙትስ የሚቀሩ እግዚአብሔር የተናገራቸውን ይፈራሉ። አንዳንድ ቃላት በጉባኤያት እንኳን ሲነገሩ ምን መዓት ይጠሩብናል ባዮች አሉ፣ ፈሪዎች። ፊሊክስ እንደሚባለው ሰው ሐዋርያት ሥራ ምዕራፍ 4 ላይ እንደተጻፈው ስለ ጽድቅ ራስንም ስለ መግዛት ቅዱስ ጳውሎስ ሲያስተምረው፣ ፊሊክስ ግን ፈርቶ ይላል አሁን ሂድ በተመቸኝ ጊዜ ልኬ አስጠራሃለሁ አለው ይላል። ሂድ ይላል። የመዳን እድሉን ያሳልፋል። ይፈራል እንጂ አያፍርም። ምክንያት ይደረድራል። ይቀጥራል እንጂ አይወስንም። እድሉን ያመክናል እንጂ አይጠቀምም። አሁን ሂድ ሲመቸኝ ይላል። የተወደዳችሁ ኦርቶዶክሳውያን ስንት ጊዜ ነው የሚመቸን? መቼ ነው የምንችለው? መቼ ነው የተመቸ እድል እኛ እጅ ውስጥ የሚገባው? ስንት እድል አሳልፈናል። ልናገኘው ስንችል ስንት ሂድ ብለን አሳልፈናል። ወደኛ መጥቶ ስንት ጊዜ የማይረባ ቀጠሮ ቀጥረን ሳናገኘው ቀርተናል። ንስሐችንን ቀጥረን፣ ቁርባናችንን ቀጥረን፣ ጽድቃችንን ቀጥረን፣ ራስን መግዛታችንን ቀጥረን ስንት ጊዜ አሻግረነዋል። ስንት ጊዜ እግዚአብሔርን አሳልፈነዋል። እዩት፣ እድል ወደሱ መጣች። መምህር ወደሱ መጣ። ፈራ። ከማመን ይልቅ ፈራ። ከመታዘዝ ይልቅ ፈራ። እናም አሳለፈው። እድሉን አመከነው። በቀጠሮ አሳለፈው። ፊሊክስም ተመችቶት ንስሐ ገባ የሚል ቃል አታገኙም ወገኖቼ። ለምን? የነገረውን አላመንም፣ ላመነው አልታዘዘም። እግዚአብሔርን የሚፈልጉ ሰዎች እንደዚህ ነው የሚሆኑት ወገኖቼ። ካመለጠ የማይመለስ እድል አለ እንደዚህ አይነት ሰው ወገኖቼ። የዛሬ መንፈሳዊነት ነገ ባይገኝስ? ዛሬ መንፈሳዊነት ታግሰን አድምጠናል። ነገ ልባችንን ዝቅ አድርገን የማዳመጥ እድል ብናጣስ? የተወደዳችሁ ክርስቲያኖች ኧረ ይህንንም ተውት። ነገ ራሱ ባይኖርስ? ዛሬ የሚባል ቀን ተሰጥቶናል። ነገ የሚባል ቀን ግን ወደ እኔና ወደ እናንተ ጭራሽ ባይመጣስ? ነገ ራሱ ለእኔና ለእናንተ የሚሰጠን ባይሆንስ? ለአንዳንዶቻችን የዲያብሎስ ፈተና ከዛሬ ይልቅ ነገ የባሰ ቢበረታስ? መከራ ቢያጸናብንስ? እንዴ የተወደዳችሁ ክርስቲያኖች ሰይጣን በጣም ጨካኝ ነው። ይሁዳ እንኳን ሲጸጸት ክርስቶስን እንዳያገኘው፣ ክርስቶስን እንዳይፈልገው ታንቆ እንዲሞት እኮ ነው ያመቻቸው። ምክንያቱም በሕይወት ከኖረ ኢየሱስ ክርስቶስ ፍቅር ነው።
ይሁዳንም እንኳን ሳይቀር ሊምረው እንደሚችል ይጠረጥራል ሰይጣን። ስለዚህስ በሕይወት ከኖረ ይድንበታል፣ እንዳይድንበትስ መታነቂያውን አሳይቶታል። ነገ ሰይጣን የበለጠ ቢጨክንብንስ፣ የበለጠ መከራ ቢያጸናብንስ አምነነዋል ወይ? እግዚአብሔርን የምትፈልግ ነፍስ የተወደዳችሁ ክርስቲያኖች የተነገራትን ታምናለች፣ ለታመነችው ትታዘዛለች። ያን ጊዜ እግዚአብሔርን ማግኘት ጉዞ ትጀምራለች። የነነዌ ሰዎችም እግዚአብሔርን አመኑ ካለ በኋላ መጨረሻ ላይ ታገኛላችሁ፣ ከእግዚአብሔር ጋር ተገናኙ። ሊያመጣባቸው ካለው ክፋት ራራና ተመለሰ። እና የተወደዳችሁ ክርስቲያኖች እግዚአብሔርን ማግኘት ከፈለግን እግዚአብሔር የነገረንን እንመን። ምን ለምሳሌ ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ ብሎናል። ይህንን እናምናለን። ንስሐ ለመግባታችን ጥፋትን እንደሚያመጣብን ሲነግረን ተቀብለነዋል። ታዲያ ለምን መጥፋት እንፈልጋለን? ንስሐ በመግባት እግዚአብሔርን ማግኘት እየቻል ለንስሐ በመዘግየት እንዴት ለጥፋት የተቀባበልን እንሆናለን? ይህንን ቃል አምነነዋል። ንስሐ ባትገቡ ሁላችሁ እንደዚህ ትጠፋላችሁ የሚለውን እውነት ነፍሳችን ገብቷታል። ቢገባን እንታዘዝባታለን፣ ለመታዘዝ እንቀርባለን ወገኖቼ። ይሄን ብቻ አይደለም፣ ምሳር በዛፎቹ ስር ተቀምጧል፣ ፍሬ ማፈራ ዛፍ ሁሉ ይቆረጣል ክርስቶስ ነግሮናል። ታዲያ ይህንን እንቀበላለን። የእግዚአብሔር ቃል አስተምሮናል። የመጥረቢያ ስለት ላይ የመጥረቢያ ጫፍ ላይ ፍሬ ባለማፍራታችን ለመቆረጥ እየቀረብን እንደሆነ የነገረንን አምነናል። ብናምነው እኮ ልንቆረጥ ስለማንፈልግ ንስሐ ወደ መግባት እንቀርባለን፣ የመታዘዝን ፍሬ እናፈራለን። ይሄ ብቻ አይደለም የተወደዳችሁ ክርስቲያኖች፣ ጌታችሁ በምን ሰዓት እንደሚመጣ ታውቁምና ተዘጋጅታችሁ ኑሩ የሚለውን ቃልስ አምነናል። ወገኖቼ እንዳመነ ሰው የምንመላለስ አይመስልም። ምክንያቱም ብዙዎቻችን ለእነዚህ ቃላት እየታዘዝን አይደለም።